በዓለም አቀፍ ደረጃ ለ26ኛ ጊዜ በኢትዮጵያ ደግሞ ለ23ኛ ጊዜ እየተከበረ የሚገኘው የዓለም የወጣቶች ቀን ብዝሃ የወጣቶች እውቀት ለጋራ ትልም በሚል መሪ ቃል በሐዋሳ ከተማ በተለያዩ መርሃ ግብሮች ተከብሯል። በዚህ ጊዜ የሲዳማ ክልል የወጣቶች ማህበር ፕሬዝዳንት ወጣት በቃሉ መሰረት እያንዳንዱ ወጣት የራሱ እውቀትና ልምድ እንዳለው በማንሳት የወጣቶች ሀሳብ ተደማጭነት ሊኖረው እንደሚገባ ጠቁሟል። ወጣቶች የሚናገሩት እንዳለ መደመጥ እንደሚገባቸው በሁሉም ላይ ተሳትፎና አካታችነት ደግሞ በስነ ስርዓት መታየት እንዲችል በዘንድሮ መርሃ ግብር ላይ እንደተቀመጠው ብዝሃ የወጣቶች እውቀት ለጋራ ትልም የሚል መሪ ሀሳብ ይዟል። ብዝሃ የወጣቶች እውቀትን ደግሞ ሁሉም አካል የራሱ ጉዳይ የራሱ አቅም እንዳለው ማሳያ ነውና እነሱን አሰናስሎ አጋምዶ ለጋራ ትልም ደግሞ ለጋራ ነገ ወጣቶች በጋራ የሚመክሩበት የራሳቸውን ጉዳይ መድረክ ይዘው ራሳቸው እንዲወያዩ አላማ ያደረገ ነው። በክልሉ ያለውን ከፍተኛ የወጣቶች ቁጥር ታሳቢ በማድረግ ወጣቶች በስራ ዕድል ፈጠራ፣ በአመራርነት፣ በልማትና በፖለቲካው ዘርፍ ተሳትፎ እንዲያደርጉ በትኩረት እንደሚሰራም ወጣት በቃሉ ተናግሯል። እንደ ክልላችን ከፖፑሌሽን ዴንሲቲ አንጻር የወጣቱ ቁጥር ከፍተኛ መሆኑ ይታወቃል። የኛ ማህበር አንደኛው አላማ ወጣቶች ወደ በስራ ዕድል ፈጠራም በአመራርነትም ከዛ ባሻገር በኢኮኖሚያዊም ፖለቲካዊና ማህበራዊ ህይወታቸው ላይ ወደፊት መምጣት እንዲችሉ እድሉን ማመቻቸት ነውና እዛ ላይ እኛም አድቮኬት እናደርጋለን፣ እንሰራለን፣ ድምጻቸው እንዲሰማ እድል እናመቻቻለን። እዛ ላይ በደንብ ትኩረት አድርገን እንሰራለን። በመርሃ ግብሩ ላይ የተገኘው የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊና የወጣቶች ዘርፍ ኃላፊ ወጣት ደስታ ለገሰ ወጣቶች የነገ ሀገር ተረካቢ ብቻ ሳይሆኑ የዛሬም ባለቤት መሆናቸውን ገልጿል። ወጣቱ የነገ ሀገር ተረካቢ ብቻ ሳይሆን የዛሬ ባለቤትም ጭምር ነው ይላል። ወጣቱ በልማት በማህበራዊ እና በቤትኛው ዘርፍ እንዲሳተፍ የወጣቱን ተሳታፊነትን ማረጋገጥ ውዴታ ሳይሆን ግዴታ ነው። ሀሳባቸውን ያካፈሉን ወጣቶች በበኩላቸው መድረኩ ሀሳባቸውን ለማንጸባረቅ ድምጻቸውን ለማሰማትና የውሳኔ ባለቤት ለመሆን እድል እንደፈጠረላቸው ነግረውናል። ወጣቶች እንግዲህ ብዙ ጊዜ የለመድነው እኛ ውሳኔ ተወስኖልን ነው የሚመጣው እንጂ እኛ አይደለም የምንወስነው። ስለዚህ የወጣቶችን ጉዳይ ከወጣቶች በላይ ሊረዳና ሊያውቅ የሚችል ሌላ አለ ብለን አናስብም። ከዛ አንጻር እኛው ለራሳችን ድምጻችንን የምናሰማበት እንዲሁም ደግሞ የውሳኔ ሂደት ላይ ተሳትፎ ብቻ ሳይሆን ከእቅድ ጀምሮ ከትግበራ ከግምገማ እያንዳንዱ ሂደት ላይ በደንብ መሳተፍና ድምጻችንን ማሰማት አለብን ብለን እናስባለን። ራሳችንን የምናስተዋውቅበት ወይም ውሳኔ ሰጪ አካል መሆን እንደምንችል ላይ የምናሳይበት መድረኮች አልነበሩንም። ዛሬ ግን እንደዚህ አይነት መድረኮች መፈጠራቸው ወጣቶች አንደኛ ራሳቸውን በራሳቸው እንዲመሩ ያላቸውን ምቃብት ምን እንደሆነ ካፓሲቲያቸው ምን እንደሆነ አውቀው በትልልቅ ውሳኔ ሰጪ በሚያስፈልግበት መድረኮች ላይ ራሳቸው ለራሳቸው መቆም እንዲችሉ ነው የሚያስችለው። ወጣት በነጻነት ሀሳቡን ለመግለጽ የሚመቸው መድረክ ይሆናል። መጠየቅ የሚፈልገውን ከዚህ በፊት ያለውን የወጣት አስተሳሰብ ወይም ደግሞ ወጣት ችግር ፈጣሪ ነው የሚለውን አስተሳሰብ ለመቀየር የተሻለ መድረክ ይሆንለታል። ሀሳቡን በነጻነት ለመግለጽ ይሆናል ብዬ አስባለሁ። በእለቱ በወጣቶች ጤናና ስነ ተዋልዶ በአመራርነትና በስራ ዕድል ፈጠራ ተጠቃሚነት ዙሪያ የፓናል ውይይት ተካሂዷል።